እየተጫወተባቸውና እያታለላቸው እንደሆነ ስለገባው ያ ነገር መስተካከል አለበት፣ ስለዚህ መሄድ አለብን ብሎ እንግዲህ በስንት መከራ ርብቃን አሳምኗታል ማለት ነው። እሷም እንግዲህ ያው የተፈጠረውን ነገር ተጠራጥራለች። ካሁን በፊት እዩ እያደረጋት የነበረው ነገር በሙሉ ስህተት እንደሆነም ገብቷታል። በውስጧም ለብቻዋ እንግዲህ ወደፊት የሚፈጠረውን ነገር እናያለን ብላለች። ያው ቃስ ብሎ እንደ ወንድም ቀርቦ እና የችግሩ ምክንያት በጠቅላላ እሱም እንደሆነ ከረፈደም ቢሆን እየገባት ነው ያለው ማለት ነው። ያው ሙሉ በሙሉም እሱ ነው ብላ ባትልም ግን ከሱ ጀርባ አንድ ነገር እንዳለ ግልጽ ሆኖላታል ማለት ነው። ስለዚህ ያንን ነገር ከአጎቷ ጋር ሆኗ ለማስተካከል አጎትየውም እንግዲህ ያው በማሚቴ ጀርባ አንድ ነገር እንዳለ እየተናገረ ነበረ ማለት ነው። እንግዲህ ቤተሰቦቼን እኔም ፈልጌ ስታጭ ቤተሰቦቼን ለመጉዳት አስበሻሎይ እያለ ለብቻው እያወራ ነበር በሀሳብ ውስጥ ሆኖ ማለት ነው። እንግዲህ ማሚቴና የርብቃ አጎት የሚያውቁት ሚስጥር ወይም ደግሞ የበፊት ታሪክ አላቸው ማለት ነው። እሱም እየፎከረ ነው ያለው ማለት ነው። ያው አቤልም እንግዲህ የርብቃ አጎት አብሯቸው እንደሚሄድ ሲሰማ እሱን ለማስቀረት እየሞከረ ነበረ። እሱ ግን አንዴ ስላሰበና ወይም ደግሞ ችግሩን ያለው ችግር በነሱ አቅም ሊፈታ ይችላል ብሎ ስላላሰበ እኔ የግድ መሄድ አለብኝ፣ መሄዴ ግድ ነው፣ እናንተን አምኜ አለቃችሁም እያላቸው ነው እንግዲህ ሊሄዱ ወደ አዲስ አበባ መሄዳቸው እርግጥ ሆኗል ማለት ነው። ያው ቀጥታ ሲሄዱ እንግዲህ ቤታቸው ውስጥ ነው የሚገቡት ማለት ነው። ቤቱ ያው ሰው ወርሶታል ይባል እንጂ እየኖሩበት ያሉት እንግዲህ የራሱ ያው ከጎኑ የነበሩት ያጎረሳቸው እና እዩና መቲ አንድ ላይ ሆነው ነው ማለት ነው። ስለዚህ አሁን የነ ተንኮልና ሴራ ለመጋለጥ እየተቃረበ ነው ያለው ማለት ነው። እዩ ግን በበኩሉ ያው አሁንም ቢሆን መቲንም ለማታለል እየሞከረ ነው ያለው። ምክንያቱም መጀመሪያ ቤቱ በመቲ ስም ስለነበረ አሁን ደግሞ ወደ ራሷ ዙሮ እንግዲህ እሷንም ሌላ ችግር ውስጥ ሊከታት እያሰበ እንደሆነ እያየነው ነው ማለት ነው። ርብቃም እንግዲህ ያው ችግሩ የቱ ጋር እንደሆነ እርግጠኛ ባትሆንም ማጋ ችግር እንዳለ ተረድታለች ማለት ነው። እዩን እየጠረጠረችው ነው። አንድ ነገር ደግሞ መጠርጠር ከተጀመረ ያው ስህተት ማግኘቷ አይቀርም። እሷ ሙሉ በሙሉ ወንድሜ ነው ወይም ደግሞ ችግሬን ይካፈልልኛል ብላ ስላሰበች እንጂ በቀላል ሊያታልላት የቻለው የዋህነት ስለሚያጠቃትም የዋህነቷን ተጠቅሞ ለዚህ ችግርና መከራ ሁሉ አድርሷታል። አሁን ላይ ግን እዩ ጋር ከባድ ችግር እንዳለ ተጠራጥራለች ማለት ነው። ሌላው ሪችና አዙ ናቸው እንግዲህ እነሱም በየፊናቸው በት እያሉ ነው ያለውን ችግር ለማውጣታት ማለት ነው። ከዚህ በፊት ወረቀቱን ተባብረው አውጥተውት ነበረ። ያ ወረቀት እንግዲህ ይጥቀም አይጥቀም በእርግጠኝነት ባይታወቅም አሁን ላይ ደግሞ ሌላ አጋዥ አግኝተዋል ማለት ነው። ማሚቴ እንግዲህ ከዚህ በፊት ያው ምንም ነገር አላቅም ራሴን ስቻለሁ ብላ ተበል እንጂ ሁሉንም ነገር ታውቃለች። እያንዳንዷን የሚደረገውን ነገርም ታምም ያለው ወይም ደግሞ እረስቻለሁ በሚል ሰበብ ሁሉንም ነገር እንደምታቅ ላዙ ነግራታለች ማለት ነው። ከጎናቸውም እንደምትቆም እስከ ዛሬ ድረስ በርብቃ ላይ ያደረገችው ነገር ራሱ ስህተት እንደሆነ ሁሉ ተናግራ እንግዲህ ከነሱ ጎን ልትቆም ወስናለች ማለት ነው። ግን ይሄ ሚስጥር ያው በእሷና በአዙ መሀል ብቻ እንዲቆይ ነግራት ነበረ። አዙ ግን ያው ከሪች ጋር አንድ ላይ ስለሆነች ለሪች ነግራታለች። ሪች አሁን ላይም ቢሆን ልናምናት አይገባም፣ እሷን ማመን አንችልም እያለች ነው ያለችው። እሷ ግን ስትታይ ከነሱ ጎን ለመቆም ያሰበች ነው የሚመስለው። ምክንያቱም እዩና መቲ ምንም እየተመቿት አይደለም። መቲ በተለይ እንግዲህ ልትገላትም ብዙ ችግር አደጋ ልታደርስባት እየሞከረች ነው። ያው እናቷ ስለሆነች አታቅም። እናቷ መሆኗን ብታቅ ይሄንን ሁሉ ነገር አታረግም ማለት ነው። እንግዲህ እናቷ መሆኗን ስታቅ ራሱ አሁን እያደረገች ላለችው ነገር ምን እንዴት ብላ አይኗን እንደምታይ ራሱ ግራ የሚያጋባ ነው የሚሆንባት ወደፊት ማለት ነው። አሁን ላይ ግን መቲ በተቻላት አቅም ማለት ነው ያው ማሚቴን እያሰቃየቻት ነው ያለችው። እንግዲህ ማሚቴም ዛሬ አውርታ
አውርታለች ማለት ነው። ሙሉ በሙሉ ምንም አልረሳችም። ያው መጀመሪያም አውቃ ነበረ። አሁን ግን ሁሉም ነገር ስለሰለቻትና እየተፈጠረ ያለው ነገር በሙሉ ምንም ደስ እያላት ስላልሆነ አውርታለች ማለት ነው። በማውራቷ እንግዲህ ብዙም አልተገረሙም። ያው እሷም አሁንም በዛው ሁኔታዋ ለመቀጠል የፈለገች ነው የሚመስለው። እዩን እንግዲህ መጀመሪያ ላይ እዩ ብላው ነበረ። ከዛ ደግሞ ምንም እንደማያውቅና ምንም እንደማያስታውስ አስመስላለች ማለት ነው። ግን እንደምታስታውስና ሁሉንም ነገር እንደምታውቅ ላዙ ነግራታለች። እንግዲህ ላዙም በጣም አስፈላጊና ተፈላጊ የሆነውን ወረቀት አግኝታ እሷ ጋር የነበረው ወረቀት ሰታታለች ማለት ነው። እንግዲህ ያ ወረቀት ደግሞ ትልቅ ነገር እንደሆነ ያው ሪች ለሰጠችው ሰውዬ ስትልክለት አሄ በጣም ወሳኝና አስፈላጊ ወረቀት ነው ብሏቸዋል ማለት ነው። እንግዲህ ቃስ በቃስ የእዩ ማንነት እየወጣ ነው ያለው ማለት ነው። አሁን ደግሞ ሌላ ችግሩ የሚፈጠረው እንግዲህ እና አቤል ወደ ቤት ሊመጡ ነው። ወደ ቤት ሲመጡ እንግዲህ እዛ ቤት ውስጥ መቲ መኖሯ አይቀርም። መቲ ደግሞ እዛ ቤት ውስጥ የመኖር እድል የላትም ማለት ነው። ምክንያቱም አቤል መቼም እዛ ቤት ውስጥ ያኖራታል ብለን አናስብም። ብዙ ነገር በድለዋለች። እንደገና እሷ ራሱ እነሱ ሲመጡ እዛ ቤት የመቀመጥ ፍላጎትም አይኖራትም። ምክንያቱም ብዙ ጥያቄዎች ሊነሱ ስለሚችሉ ግንኙነታቸውም ሊታወቅባቸው ስለሚችል ይሄንን ነገር እንዴት እንደሚያደርጉ ባናቅም፣ ግን እሷ ግን ልብሷን ሁላ ልታመጣና ከነመጨረሻው እዚያው ልትኖር እያሰበች ነው ማለት ነው። ልብሷንም ልታመጣ ሄዳለች። ኢዩኤልም ሁሉም ነገር በእጃችን ነው ብሎ ስላሰበ እንግዲህ ልብስሽንም አምጪ የራስሽ ቤት ነው እያላት ነበረ ማለት ነው። እሱ ግን በተዘዋዋሪ ሌላ ነገር ያሰበ ነው የሚመስለው። ከሌላ ሰው ጋርም እያወራ ነበረ። ቤቱ በሷ ስም የነበረውን ወደ ራሷ አዙሮ እንግዲህ ምን ሊያደርግ እንደፈለገ ባናቅም በጨረታ ስም እያለ እንግዲህ እያታለላት ነው እሷንም ማለት ነው። እሷ ግን ከምንም በላይ ታምነዋለች። ያው ባሌ ትዳሬ ብላ እየሄዱበት ያለው መንገድ ትክክል ባይሆንም ግን እሷ ከልቧ ትወደዋለች። እሱ ግን መቼም ማንንም የሚወድና ለማንም እንደማይታመን እያሳየን ነው ማለት ነው። ለወንድሙ ለአቤል ያልሆነ እና በጣም ስታምነው ለነበረች ለርብቃ ራሱ ያልሆነ ለእሷ ይሆናል ብሎ ማሰብ በጣም አስቸጋሪ ነው የሚሆነው ማለት ነው። እሷ ግን ያው ከሱ ፍቅር ስላለባት ምንም ማድረግ አትችልም። እያመነችው ነው ያለችው። እዩ ግን አሁን ላይ ማንም አላወቀብኝም ብሎ ነገሮችን ቢያድበሰብስም አሁን ርብቃም እየጠረጠረችው ስለሆነ ሙሉ በሙሉ ባትናገርም ላጎቷም ተናግራለች። እንግዲህ ከሪችም ጋር እያወሩ ነበረ የሁሉም ነገር መሰረት እሱ እንደሆነ። ስለዚህ አሁን ጥርጣሬ ውስጥ ከገባ ትንሽዬ ስህተት ካገኙበት እሱ እንደሆነ ይረጋገጣል ማለት ነው። ያኔ ደግሞ ምን እንደሚውጠው እናያለን ማለት ነው። የርብቃ አጎትም እንግዲህ እንዳለው ሁሉንም ሰብስቦ ያው አቤልንም ሆነ ርብቃን ይዞ ወደ ቤት መጥቷል ማለት ነው። ቤት ውስጥም ሲመጡ እንግዲህ ያው ማሚቴን አይቷታል ማለት ነው። ከማሚቴ ጋር ምን ግንኙነት እንዳላቸው በግልጽ ባናቅም ግን የኋላ ታሪክ እንዳላቸው የሚያስታውቅ ነው ማለት ነው። እሷም ስታየው በጣም ደንግጣለች። እንግዲህ በሩን አንኳኩተው ድንገት ነው ዘው ያሉባቸው ማለት ነው። ኢዩኤልም እንግዲህ ያው አፍጥጦ ነው የቀረው። አሁን ምን ሊል እንደሚችል ባናቅም ወረሱ የተባሉት ሰዎችስ የታሉ ተብሎ ሲጠየቅም ያው የሚለው ነገር ባያቅም አሁን ላይ ግን የዩ ተንኮልና ሸር እየተባነንበትና እያበቃለት ያለ ነው የሚመስለው። በሌላ አቅጣጫ እንግዲህ ሌላ ነገር ካልታደረገ በስተቀር የሱ ነገር ያበቃለት ነው የሚመስለው ማለት ነው። ምክንያቱም ወደ ቤት ተመልሰዋል። ቤት ውስጥ ደግሞ እነሱ እየኖሩ ነበረ። ስለዚህ እነሱ መኖር ከቻሉ የቤቱ ባለቤት ደግሞ አቤል ስለሆነ የመኖር ትልቅ እድል ያለው እሱ ነው። ሁሉንም ነገር ደግሞ ማሚቴም ስለምታቅ ማሚቴንም እያሰቃዩት ስለነበረ አሁን ላይ እንግዲህ ወደነ ርብቃና ወደነ አቤል ስለምትሆን ካጎትየው ጋር ያለው ነገር ሌላ ጣጣ ውስጥና ሌላ ችግር ውስጥ ካልጨመራቸው በስተቀር ማሚቴ እንግዲህ ወደነ አቤል ሆናለች። እንግዲህ በሁለቱ መሀል ያለውን ሚስጥር ባናቅም አሁን ላይ ለአቤልና ለርብቃ ግን ጠቃሚ ሆኖ እናገኘዋለን ማለት ነው። ምክንያቱም ማሚቴ የምታውቀው ነገር አለ። ከዛ ጋር አንድ ላይ አድርገው
መጥተው ኢዩኤልን ሊያንኮታኩቱትና ነገሮችን በሙሉ ሊያበላሹበት ይችላል ማለት ነው። እንዲህ በጥርሱ እየሳቀ እንደጎዳቸው እነሱም ቃስ ብለው እሱን የመጉዳት እድሉን እያገኙ ነው ያሉት ማለት ነው። ያው አሁን ላይ እቤት ስለተከሰቱ እቤት በመድረሳቸው ራሱ ትልቅ ድንጋጤ ፈጥሮባቸዋል ማለት ነው። አሁን ላይ እንግዲህ ኢዩኤልና መቲ ምን ሊያደርጉ እንደሚችሉ ባናቅም አቤልና ርብቃ አጎቷን ይዛ እቤት መታለች ማለት ነው።